በዝርዝር ወደምንመለከታቸው መረጃዎቻችን እንሸጋግራለን። ውድ አድማጭ ተመልካቾች የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን እየተቀላቀለ መሆኑን አፋብኃ አስታወቀ። ከዘመቻ አባናዶ መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎች እዞች ወደ ቤት አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮበለለ የምኒልክ እዝን በስፋት እየተቀላቀለ ነው። የኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽም የነበረውን ዛሬም እየፈጸመ ያለውን ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ አንችልም ያሉ አባላቶቹ ባለፉት 10 ቀናቶች ብቻ 46 ክላሽ 4 ጀሌ 11350 ክላሽ ተተኳሽ እንዲሁም 90 አይፎን የእጅ ቦምብ በመያዝ ከ50 በላይ ሰራዊት ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦርን ተቀላቅሏል። ፋኖን ከተቀላቀሉ የሰራዊቱ አባላቶች መካከልም አንድ ሬጅመንት አመራር 6 ሻምበል መሪና 5 ምክትል ሻምበል መሪ አመራሮች ይገኙበታል። በቀጣይም የፋሽስቱ ብልጽግና አገዛዝ ሰራዊትን የማፍረስና የማስኮብለል ስራ ተጠናክሮ ይቀጥላል። መዳረሻው ድልና ነጻነት የሆነ አማራ ህዝብ ተጋድሎ ተጠናክሮ ይቀጥላል ሲል የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ሚዲያና ኮሙኒኬሽን ክፍል ያጋራ መረጃ ያሳያል። በዚህ ወደ ጎንደር ግንባር መረጃችን እንሸጋገራለን። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ሜሳው ካሳ ሁለተኛ ኮር በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በሁሉም አውደ ውጊያዎች ፋኖ ድል ተቀናጅቷል። በትላንትናው ዕለት የሁለቱም አውደ ውጊያ ዝርዝር መረጃ በኔትወርክ ችግር ምክንያት ያልቀረበ ሲሆን የምርኮኛ ብርሃኑ ጁላ ሰራዊት ከሽመልስ አብዲሳ ልዩ ኃይልና ከአማራ ወዳደር ሚሊሻና የብልጽግና አሽከሮች ጋር በመሆን የኦሮሞማውን ጸረ አማራ አሰላለፍ የሙጠኝ በማለት አሁንም በምድር ሜካናይዝድ ጦር በሰማይ በድሮን በአማራ ህዝብ ላይ ያልተሰራ ያልተፈጸመ ያልተሞከረ ነገር የለም። ሆኖም ግን ከጊዜ ጊዜ ሁለንተናዊ ዘርፉ አሰላለፉን የፈረጠመው የፋኖ ኃይል ወይ ንክች ብሎ የወንበደውን የማፊያ ቡድን በሁሉም ያውደ ውጊያ ግንባር ከፍተኛ ፍልሚያ ማድረግ ድል እየተጎናጸፈ ይገኛል። በትላንትናው ዕለት ያገዛዙ ጥምር ኃይል ሰፍሮ ካለበት ስለ አማራ ሁሉን አቀፍ ጄኖሳይድ ከሚዶልትበት ከተማ ከቋራ ደለገው ካለፋ ሻውራ ከአጸደ ማርያም በልዩ ኦፕሬሽን የፋኖ ሰራዊት በተመሳሳይ በማታ ሰዓቱ ወደ ሁሉም ከተሞች በመግባትና በመጠጋት ተኩስ በመፍጠር ወደ ሞት ቀጠና ስቦ ማስገባት አናብስቶች ሜሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር በአርበኛ በሊሁን እየተመራና የጎንደር ጠቅላይ ግዛት እዝ የፋኖ ሰራዊት በአርበኛ ክንዶ ወይም ቆስቆስ እየተመራ ግራና ቀኝ በመጣመር በደለጎ ከተማ የመሸገውን የጠላት ኃይል ክፉኛም ሙሉ ቀን ሲያበራዩ ውለዋል። ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ ድልን መጎናጸፍ ተችሏል። ይበንዲ እንዳለ በከፍተኛ ጦር አመራሮች ጦር ጠበብቶች የሚመራው ይህ አውደ ውጊያ በተመሳሳይ ሁኔታ ባለፋ ወረዳ ሻውራ ከተማና ጸደ ማርያም ከተማ ነበልባሎች የሜሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር በማሰማራትና በአርበኛ ገብረ ማርያም በየነ ሁለቱንም ከተሞች ግራና ቀኝ ክንፍ አጣምሮ በአንደኛው በኩል አርበኛ ጌጤና አርበኛ ሙሉ ቀንን በማጣመር በሁለተኛ አሰላለፍ አርበኛ በጀና አርበኛ መኳንንትን በአንድ በማስተሳሰር በሁለቱም የውጊያ ቀጠና ሁሉም ክፍለ ጦር አመራሮች የተሰጣቸውን አውደ ውጊያ ጥበብ በመጠቀም ያገዛዙን ግብስብስ ስብስብ እያዟዟሩ እርምጃ ወስደውበታል። በመጨረሻም በሁለት ቀጠና የወጣ አረመኔው ስርዓት አስፈጻሚ ጥምር ኃይል መግቢያና መውጫ ማሳጣት ወደ አንድ ቀጠና በመሰብሰብ ከበውስጥ ማስገባት ተችሏል። በዚህም አውደ ውጊያም ያገዛዙ ኃይል ከፍተኛ ቁጥር ያለው ሙትና ቁስለኛ አስተናግዷል። በሁሉም አውደ ውጊያ የታዩ ከሞላ ጎደል ክስተቶች ያገዛዙ ጦር አዋጊዎች ሰራዊቱን ካለ ፍላጎቱ በድንጋይና በዱላ ድብደባ እያዋጉ ያለ ውድ በግድ ወደ ሞት እየማገዱት መሆኑ ኃይል ሲሞትባቸውና ሲቆስልባቸው በየቤቱ ያርሱ ደሩን አልባሳት እየገፈፉና እየቀሙ እንደሚጠቀሙ ማረጋገጥ ተችሏል። በደለጎ ቋራ ኦሜድላ ክፍለ ጦር በጎንደር ጠቅላይ ግዛት የፋኖ ሰራዊት ጥምር ድልም በርካታ ያገዛዙ ኃይል ሙትና ቁስለኛ ሆኗል። በአጸደ ማርያም ቀጠና ደግሞ ባድዋ ክፍለ ጦር ከፍተኛ ድል ተመዝግቧል። በሻውራ ከተማ ቀጠና ባድዋ ክፍለ ጦር በኩል በርካታ ድሎች ተመዝግቧል። ሁሉም አውደ ውጊያዎች አሁንም ሁለተኛ ቀኑ እንደቀጠለ ይገኛል። ውጊያው እንደተቋጨ ዝርዝር መረጃ የምናደርሳቸው ይሆናል። ይሁንና ግን የቋራ ኦሜድላ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ አስቻለው አለባቸው ከዓለም አቀፍ ፋኖ ሚዲያ ኔትወርክ ጋር መረጃውን ሊያጋራን በቀጥታ ስልክ መስመራችን ላይ ነው የሚገኘው። ጤና ይስጥልን አርበኛ አስቻለው አለባቸው፣ እንደምንልሃል እንደምንከርምሃል። የትላንትናና የዛሬ የገለጎ ቋራና አካባቢው አውደ ውጊያ መረጃ ምን ይመስላል? ለአድማጭ ተመልካቾቻችን መረጃ አድርስልን። በቅድሚያ እጅግ አድርጌ አመሰግናለሁ። አመሰግናለሁ። አርበኛ አስቻለው አለባቸው እባላለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜሳው ካሳ ሁለተኛ ኮር የቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት ኃላፊ ነኝ። እንግዲህ በዛሬው ለአድማጭ ተመልካቾቻችን ማድረስ የፈለግነው እንግዲህ በቋራና አካባቢ አሁንም እንግዲህ አውደ ውጊያዎች እንደቀጠሉ ነው ያሉት። ከሰሞኑ እንግዲህ እንደምታውቁት የብልጽግና መራሹ መንግስት በተለይ ቋራና አካባቢ ያለውን ይሄንን ግዙፍ ጠንካራ ኃይል አፈርሳለሁ ብሎ ያላነሳው ድንጋይ ያልቆፈረው ገደል የለምና
ይሄንን በተመለከተ እንግዲህ በእግር እና በታንክ ወይም በድሽቃና በሞርተር የታገዘ ጦርነት አድርጌ አፍራሳለሁ የሚለው ከንቱ ቅዠት ሆኖበት ይልቁንስ በተቃራኒው እያስረከበ መሄዱ ይታወቃል። ነገር ግን ባለመቻሉ እዚህ ቀጠና ላይ በተለይ የድሮን የታገዘ ውጊያ ለማድረግ ሙከራ አድርጓል። ነገር ግን ይሄም አልተሳካለትም። ከንቱ እየቃጀ መሆኑ ይታወቃልና ከሰሞኑ ደግሞ እንግዲህ በተለይ ቋራ አካባቢ የቋራ ኦሜላ ክፍለ ጦር የሚንቀሳቀስባቸው ሰፊ ቀጠናዎች ናቸው። በርካታ ቀበሌዎች ነው ተቋጥሮ እያስተዳደረ የሚገኘው። ነገር ግን አሁንም እየመጣ እየቀመሰ መሄድ የለመደው ክልፍልፉ የብርሃኑ ጁላ ወታደር እንደተለከፈ ውሻ ያንም መንካቱ ቀጥሏል። እንግዲህ በትናንትናው ዕለት ማለት ነው እንግዲህ ጥቅምት 18 ማለት ነው ከጧቱ 2 ሰዓት ገደማ አካባቢ እንግዲህ ከቋራ ወረዳ ማለት ነው ገልጎ ወጣ ብሎ በሽመልግር ታጥፎ ወደ ላይ መሄድ ያስቦ ነበረ። እንግዲህ ወንበልጌ ተብላ ከምትጠራ ጎጥ አካባቢ ላይ ሲደርስ እንግዲህ ጀግኖች የአማራ የቁርጥ ቀን ጀግኖቻችን የቋራ ኦሜላ ክፍለ ጦር እና በጌምድር ክፍለ ጦር በጋራ በመናበብ ይሄን ጠላት አብዛኛው ጠላት ማለት ነው የተራራ የገደል ራትና የአውሬ ራት ውሏል ማለት ነው። እንግዲህ አውደ ውጊያዎች እጅግ በጣም የሚገርሙ ናቸው። ከሁለት ሰዓት የጀመረ እንግዲህ ለ7-8 ሰዓታት ገደማ ውጊያው ተጠናክሮ መቀጠሉ ይታወቃል። በተመሳሳይ በዚህኛው ግንባርም በአለሙ በርም ነብሮ ብርጌድ አለች። በዛ አካባቢም እንግዲህ ጠላት ወደዛ አካባቢ አስፈች ሄዳለውና ይሄኛውን ቀጠና ላደናገር ብሎ እንቅስቃሴ አድርጎ ነበር። ነገር ግን ቅጥበታዊ በሆነ እርምጃ በተለይ አብሪ የሆኑትን የሚሊሻ አባላትን እነዚህንም የተመቱበት ሁኔታ አለ። በአጠቃላይ እንግዲህ በወንበርጌ ተራራ በተጀመረው ውጊያ ደለጎ ሆስፒታል ላይ በርካታ የሚሊሻ አድመበተኝ የሥርዓቱ ወታደሮች ቆስለኞች እየገቡ መሆናቸውን ማረጋገጥ ችለናል። እንዲሁም በርካቶች የተደመሰሱበት ሁኔታ ነው ያለው። እጅግ ይበል የሚያሰኝ ተናቦ እየሄደ ያለ ነው። እንግዲህ በተለይ የአማራ ፋኖ አንድነት ተጠናክሮ በጎንደር እየቀጠለ ነው። ስለዚህ አንድነት ያልተዋጠላቸው ምንጊዜም ቢሆን የአማራን ሕዝብ ሰቆቃ የሚዳርጉ ካድሬዎችም ጭምር በቋራና አካባቢ ላይ ከንቱ ቅጀት ውሸት እየዋሹ መሆኑ ይታወቃል። ስለዚህ ይሄንን አደናቅፋለሁ ብሎ ማህበረሰባችን በተለይ ወቅቱን የጠበቀ የምህር ወቅት ከመሆኑ አንፃር ሰሊጥ አኩሪ አተር እየተሰበሰበ ያለበት ሁኔታ ነው። ስለዚህ አርሶ አደሩ ምርቱን እንዳይከውን እረፍት እንዲያጣ በየማሳው እየሄደ ምሽግ እየቆፈረ አርሶ አደሮችንም ለልቂት እየዳረገ ያለበት ሁኔታ ነው የስርዓትና ስለዚህ በጥቅሉ ግን አጠቃላይ ደግሞ በአሃዝ የምናቀርብበት ሰዓት ላይ ስንደርስ ደግሞ ለአድማጭ ተመልካቾች ሙሉ መረጃዎችን ለማድረስ እንግዲህ በሚደርሱ መረጃዎች ተንተርሰን የምናደርስ መሆኑን እንገልጻለን። ምናልባት በተጨማሪ እንግዲህ ማህበረሰባችን ከምን ጊዜውም በላይ መጠንቀቅ ያለበት አርሶ አደሩ በተለይ በበዓላት ቀን ከየትኛውም ቦታ መከማቸት የለበትም። እንግዲህ በዛሬው ዕለትም በተለያዩ አካባቢዎችም የሳተላይት ታገዘ ድሮን እንቅስቃሴዎች ተስተውለዋል። እንግዲህ ይሄን በተመለከተ እንግዲህ ማህበረሰቡ እኛ ከምን ጊዜውም በላይ ያው የጥንቃቄ መልእክቶችን እየወሰድን እንዳለ ይታወቃል። ማህበረሰባችን ግን ከምን ጊዜውም በላይ መጠንቀቅና ራሱን መጠበቅ አለበት የሚል እምነት ነው ያለኝ። ሌላኛው ጠላት በሚገባበት ሰዓት ንብረቱን ራሱን ሸክፎ በተጠንቀቅ መቆም አለበት። ምክንያቱም ይሄ ስርዓት የአማራን ሕዝብ እየተበቀለ መሆኑ ይታወቃልና በተለያዩ አካባቢዎች ላይ ከተሞች ገብቶ የመድረስ ሴቶችን የመድፈር ሁኔታዎች እየተስተዋሉ ነው። ይሄ ይታወቃልና ስለዚህ ማህበረሰቡ ከምን ጊዜውም በላይ ራሱን እንዲጠብቅ የሚል መልእክት ነው ያለን። እንግዲህ ድሉ ተጠናክሮ ቀጥሏል። መውጫና መግቢያ አጥቶት አሁን እዚህ ወንበርጌ አካባቢ ያለው ጠላት እንግዲህ በጥቅሉ ማለት ነው ከባ ውስጥ ገብቷል። እንግዲህ ያለው አማራጭ በታላቁ የአማራ ፋኖ ማለት ነው እንግዲህ እጁን ሰጥቶ ወይ መሳሪያውን አስረክቦ ህይወቱን ማትረፍ እንዳለበት ነው መልእክት የምናስተላልፈው። እንግዲህ በሌላ መረጃ ተመልሼ እስክገናኝ ድረስ ለዛሬ ያለኝ መረጃ ይሄን ነው። አመሰግናለሁ። ውድ አድማጭ ተመልካቾች አሁንም መረጃዎቻችን እንደቀጠሉ ናቸው። በአርሲ ሀገረ ስብከት በኖኖጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተገለጸ። በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን የማህበረ ቅዱሳን ማዕከል ዘገባ አመልክቷል። በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸው ከአንድ ቀን በፊት
በፊት ቀድሞ ታፍኖ ተወስደው ነበር ተብሏል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት እስከ 76 ዓመት አዛውንት የሚገኝ ስለመሆኑ የተሰማው። በተጨማሪም 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦምሳ ከተማ ሪፈር መሄዳቸውን መረጃው ተያይዞ ተነግሯል። ከዚህ በፊት በተመሳሳይ ሁኔታ በቀበሌው ውስጥ ከሚኖሩ 8 ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውም በዘገባው ተወስቷል። ከተገደሉት ምዕመናን ውስጥ 6ቱ በነገሌ በዓለ ወልድ ቤተክርስቲያን፣ አንዱ ደግሞ በሞየ ቅዱስ ዮሐንስ ቤተክርስቲያንና ቀሪ ሟቾች ባሉበት አካባቢያቸው ስርዓተ ቀብራቸው መፈጸሙ ተገልጿል። በመረጃው እንደተመላከተው በቀበሌው በቀጣይ የባሰ ችግር እንዳይፈጠር በሚል ከፍተኛ ስጋት መኖሩ የተገለጸ ሲሆን የቤተክርስቲያን የምዕመናንና የንጹሃን ጉዳይ ያገባኛል የሚል ሁሉ ሰዋዊ ኃላፊነቱን እንዲወጣ ተጠይቋል። በሌላ አሳዛኝ መረጃ በዚሁም ግፍ የታረዱት እነዚህ በኦሮሚያ ውስጥ ኖኖጃዊ ቀበሌ ጉና ወረዳ አርሲ አርባ ጉጉ ክፍለ ሀገር በቀን 13 ለ14 አጥቢያ ሌሊት የታረዱ ስም ዝርዝራቸው ይፋ ሆኗል። ሻውል ይፍሩ ከነ ባለቤቱ እታገኘው አስፋው ጋር፣ መስቲካ ማሞ፣ አበበ አስፋው፣ ሰርካለም ተስፋይ፣ ፋኑሴ ዘውዴ ከ3 ልጆቻቸው ጋር፣ የሺ መልስ ከልጇ ጋር እንዲሁም ሽብር ሸዋንገዛውን፣ ሄለን ሙላቱና ሚኪ ሙላቱ ሲሆኑ 2 የ4 ዓመትና የ9 ዓመት ልጆችም ቆስለው ሕክምና ላይ ይገኛሉ ተብሏል። በወቅታዊ ጉዳዮች አማራ ፋኖ ብሔራዊ ኃይል ቤዛሞ እዝ ይፋ ያደረገው መግለጫ እንመለከታለን። እስካሁን ያልጠፋነው ከፈጣሪ በታች በብርቱ ክንዳችን ነው ብለዋል። የቤዛሞ እዝ የህዝብ ሞት ለፖለቲካ ፍጆታ በመዋል አጀንዳ በመፍጠር ሽንፈቱና ውድቀቱን ለመሸፈን የሚንፈራገጠው ብልጽግና አማራና የአማራ የሆነን ሙሉ ከምድረ ገጽ ለማጥፋት ሁሉንም አይነት ጦርነቶች ሲያደርግ ቆይቷል፣ እያደረገም ይገኛል። እድሜ ማራዘሚያ ይሆን ዘንድ የጦርነት ስልቱን እየቀያየረ አማራን መጨፍጨፉን ቀጥሎበታል። አሁን ደግሞ ህዝብና ህዝብን ለማጫረስ ከሰሞኑ በምዕራብ ሸዋ ዞን ኖኖ ወረዳ በራሳቸው ኮሬ ነገኛ በፈጸሙት ጥቃት የራሳቸውን ህዝብ ጨፍጭፈው ፋኖ ጨፈጨፋችሁ በማለት የአማራን ህዝብ ለመጨፍጨፍ የኖኖ ወረዳ አስተዳደር ከበላይ አለቆቹ የተሰጠውን በኦሮሚያ ክልል ውስጥ የሚኖሩ የአማራ ህዝቦችን የመጨፍጨፍ ፕሮጀክት ለማስፈጸም የኦሮሞ ማህበረሰብ ተነሱም ትጥቅ መንግስት ያሟላላችኋል፣ እናንተ መነሳት ብቻ ነው የሚጠበቅባችሁ፣ ፈቃድም ይሰጣችኋል እያለም ቅስቀሳ እያደረገ ይገኛል ብለዋል። የምዕራብ ሸዋ ዞን ኖኖ ወረዳ አስተዳዳሪ አቶ እንዳፍራሽ ሉሌሳ የኦሮሞን ማህበረሰብ ሰብስቦ እንዲህ ሲል ነበር አማራ ላይ የሞት አዋጅ አወጀው። አልፎ ሀጁ የአማራ ጽንፈኛ አርሶ ሊበላ እንጂ የመጣው ማን ታገልልን አለው። እኛ ላይ ተቀምጦ ሊታገል አይችልም። እንዲህ አይነት ታሪክም ከኛ ጋር የላቸው። እኛ ነን ታግለን በሀገራችን እንዲኖሩ ያደረግናቸው። እኛ ኦሮሞዎች ነን እንጂ ሌላ ብሔር አይደለም። ሁሉም ሰው ማወቅ አለበት። እኛ ራሳችንን እንችላለን። ስለሆነ እኛ ውስጥ ታጥቆ የሚንቀሳቀስ የህዝባችን ጥላት ጽንፈኛ እናጠፋቸዋለን። ራሳችንንም እናስከብራለን። ለነሱ ያለን ጥላቻ በመጥላት ብቻ ሳይሆን ገለን እናሳያቸዋለን። አሁን የያዛችሁት ሽመል በሙሉ በቅርብ ጊዜ በክላሽ ይቀየራል። አንድነትና ቁርጠኝነት እንጂ ያጣነው መንግስታችን ማህበረሰባችንን ማስታጠቅ አይከብደውም። ገንዘብ ያላችሁ በሙሉ መሳሪያ ግዙ። ከበሬ መግዣና ከመነገጃ የሚተርፍ ብር ያለው በሙሉ ክላሽ ይግዛ። እንደ ድሮ መሳሪያውን ከየት ገዛው ለምን ገዛው ብሎ የሚጠይቅ አካል አይኖርም። ግዙና ከፖሊሶቻችን ጋር ተቀናጁ፣ ጨፍጭፏቸው። እዚህ ቀበሌ ያላቸው አባቶች መሳሪያ መግዣ የሌላቸው ወጣቶች አግዟቸው፣ መሳሪያ ይግዙ ሲል ነበር የዘር እልቂት አዋጅን አወጀው። እንዲሁም በመስከረም ወር 2018 ምስራቅ ወለጋ ዞን አርጆ ጉደቱ ላይ ከመኪና ጋር በረዳትነት የሚሰራ አንድ አማራ ተወላጅን አግተው የከተማ ሰው በሙሉ በነቂስ ወጥቶ ተመልከቱ ፋኖ ይዘን ነው በማለት በአሰቃቂና ዘግናኝ ሁኔታ አርደውታል። የአይነት የዘግናኝ ድርጊትና ሌላ የጭፍጨፋ ቅስቀሳ እየተደረገብንም ያፋባህም ቢዛሞ እዝ ክፍለ ጦሮች በተቆጣጠሩት ቀጠና ዘር ቀለም ሳይለዩ ሰው በሰውነቱ ተከብሮ በሰላም ወጥቶ በሰላም እንዲገባ ሀብት ንብረቱ ተጠብቆለት እየኖረ ነው። አፋባህ ደቡብ አማራ ቀጠና ሳምነው እዝ ኦሮሚያ ክልል ውስጥ ዘልቆ ገብቶ ኦፕሬሽን ሲሰራ ጠላት ላይ ያነጣጠረ እንጂ የኦሮሞ ማህበረሰብ ላይ አይደለም። ምክንያቱም ፋኖ በጠላትነት የፈረጀው ህዝብ የለም። ለዚህ ደግሞ የኦሮሞ ማህበረሰብ ያው ምስክር ነው። ስለዚህ ያለውን ወቅታዊ ሁኔታ ታሳቢ በማድረግ አፋባህ ቢዛሞ እዝ የሚከተሉትን መልእክቶች ያስተላልፋል ብሏል። አንደኛ፣ በኦሮሚያ ክልል የምትኖሩ መላ አማራ ህዝብ ሽመልስ አብዲሳና ግብረ አበሮቹ የሞት አዋጁን ዳግም በከፋ ሁኔታ እያወጁብህ ነውና ራስን የመከላከል ተፈጥሯዊ መብትን ተጠቅመህ ራስን ለመከላከል ዝግጁ ሁን ይላል። ሁለተኛ፣ የኦሮሞ ማህበረሰብ ጨፍጫፊዎቹ አብይ አህመድና ሽመልስ አብዲሳ የሚነዙባችሁ ያሰት ትርክት ላለፉት 7 ዓመታት ምን እንዳደረሰባችሁና ምን እንደተረዳችሁ ራሳችሁ ያው ምስክር ናችሁ። ከአማራ ወገን ጋር አጣሉ፣ የኦነግ ደጋፊ ነህ እያሉ ገደሉህ፣ የነበረህን አሳጡህ፣ አብረው ለዘመናት ከኖሩት ብሔር ብሔረሰቦች ጋር ደም አቃቡህ፣ በስም ነገዱብህ። ስለዚህ ይህንን ከግምት ውስጥ በማስገባት በሐሰት በሚሰጡ አጀንዳ ተሳስተህ አላስፈላጊ ስህተት እንዳትገባም በጥብቅ እናሳስባለን። ብልጽግና መውደቁን ያረጋገጠ የጨፍጫፊዎችና ዘራፊዎች ስብስብ ነው። ነገር ግን ትንሽ የመዝረፊያ ጊዜ ባገኝ እያለ በየጊዜው አጀንዳ መፈበረክ ልማዱ ነውና አሁንም ህዝብን ከህዝብ ለማጫረስ የእልቂት ቅስቀሳ እያደረገ ስለሆነ አጥብቀን እንድትቃወመው ጥሪ እናቀርባለን ብሏል ቢዛሞ እዝ። ሶስተኛ፣
በመላው ዓለም ያላችሁ የአማራ ፋኖ ደጋፊዎች አሁን ላይ የአማራ ህዝብ ከምን ጊዜውም በላይ አስከፊ ሁኔታ ላይ ነው ያለው። ምክንያቱም የመጨረሻ የሽፍት በትሩ ነው እያሳረፈ ያለው። ይህ ማሳያው ሰሞኑን በአማራ ሴቶች ላይ የፈጸመው የጡት መቁረጥ፣ የባህር ዳር ዙሪያ ውሃ በሚቀዱ ህጻናት ላይ ያደረሰው የድሮን ጥቃት፣ መተማ ላይ በገበያ ላይ የፈጸሙት የድሮን ጥቃት እንዲሁም በመኖሪያ ቤቶችና በህዝባችን አዝመራ ላይ በዘፈቀደ የሚደርሰው ከባድ መሳሪያ ድብደባ ለሽንፈት በትሩ ማሳያዎች ናቸው ብሏል። ስለዚህ በውጭ ያላቸው ወገኖቻችን የዲፕሎማሲውን ስራ በተጠናከረ ሁኔታ በመስራት የጨፍጫፊው አገዛዝ እድሜ ማሳጠር ኃላፊነታችሁን እንድትወጡ ስንል ጥሪያችንን እናስተላልፋለን። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ያወጣው መግለጫ ያሳያል። አባ ኮስተር ብርጌድ ለተከታታይ 3 ወራት ያሰለጠናቸውን የእግረኛ ሰራዊት በደማቅ ሁኔታ አስመረቀ። የአፋባ ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ለተከታታይ 3 ወራት ያሰለጠናቸውን የእግረኛ ሰራዊት ጥቅምት 18 ለ3ኛ ጊዜ በደማቅ ሁኔታ አስመርቋል። በግዙፉ የአባ ኮስተር ብርጌድ የ3ኛ ዙር የእግረኛ ሰራዊት ምረቃ ፕሮግራም በክብር የተገኙት አርበኛ ጥላሁን አበጀ የኮር አመራሮች፣ የፋኖ ምስጋናው ይታየውና ፋኖ ባየ ደስታ የ8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ አባ ኮስተር ብርጌድ አመራሮች፣ የሻለቃ አመራሮች፣ ለአማራ ህዝብ የነጻነት ታጋይ አባላት፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም የህዝብ ፕሮግራም የተገኙ የክብር እንግዶች በተገኙበት ነው በትናንትናው ዕለት በደማቅ ሁኔታ የተመረቁት። በምረቃ ፕሮግራሙ የተገኙ አመራሮች አባ ኮስተር ብርጌድ ከአርመኒያው አብይ አህመድ አገዛዝ ጋር እያደረገ ያለውን ተጋድሎ ሳይበግረው በተለያዩ ቦታዎች ውጊያዎችን በማድረግ በርካታ ገደል ሲፈጽም የቆየ ቢሆንም በድርጅቱ አፋባ ቴዎድሮስ ውስጥ የሚሰጣቸውን የትኛውም አይነት ወታደራዊ ግዳጅ ወይ ሚሽን በብቃት ከመፈጸም ጎን ለጎን በዚህ ፈታኝ ወቅት ወታደሩን በመልሶ ማሰልጠን አንድ አይነት ወጥ የሆነ ወታደራዊ ቁመና የወሰዱም ተመራጭ የፋኖ አባላትን ማስመረቁ ለጠላት ቅስም መስበሪያ ለወዳጅ ደስታን ይዞ መጥቷል ብለዋል። ከዚህ በተጨማሪ በኮስተር ቀይ ለምጨን ለመሰባሰባችን ምክንያት የሆናችሁ አባ ኮስተር ብርጌድ 3ኛ ዙር እግረኛ ሰራዊት ተመራጭ አባላትም እንኳን አደረሳችሁ መልእክት አስተላልፈዋል። በትጥቅ ትግል የምናገኘው ህሉና ታጋዮች በሙሉ በአባ ኮስተር ቀይ የነማይ ጀግኖች እና አምሳ አለቃ ሃይማኖት አፈወርቅ ፋኖ ጠቅላለህ ኢንጂነር ተሾመ ፋኖ የጸዳው በየነም ቅዱስና በስም ዘርዝረን የማንጨርሳቸው የትግል ጓዶቻችንና ንጹሃን አማራዎች ውድ ህይወታቸውን የገበሩበት ቅዱስ ትግል ወደፊት ለመራመድና የአሸናፊነት ድል ለማምጣትም በተለያዩ ወታደራዊ ግዳጆች ጎን ለጎን ደከመኝ ሰለቸኝ ሳንል ብርዱና ሙቀቱ እየተፈራረቀብን አሸናፊዎች እንሆናለን ብለዋል። በድርጅታችን መሪዎች በብዙ ስቃይና መከራ በብዙ ጣውረድ እዚህ የደረሰ የአማራ ህዝብ የህልውና ትግል አደራን የምንሰጣችሁ ሲሆን እናንተ ደግሞ ይህን አደራ ተቀብላችሁ የድል ባለቤት ታደርጉ ዘንድ የሁላችሁም ተስፋ ነው ብለዋል። በእንደዚህ አይነት የህልውና ትግል ቀደም ሲል ጀግኖች አባቶች ደማቸውን አፍሰው አጥንታቸውን ከስክሰው ሀገራችንን ከቀይ ግዛትና ከባርነት ነጻ አድርገው አስረክበውናል። እንደ ምሳሌ ብንጠቅስ እንኳን ዛሬ ያለንበት ቦታ እነማይ ለምጨንና አካባቢው አንዱ ነው። አርበኝነትን ስናነሳ ይህ ቀጠና መረሳት በፍጹም አይቻልም። የአርበኞች መናኸሪያ፣ የአርበኞች መፍለቂያ፣ የጀግኖች መሰባሰቢያ ከሆኑት ውስጥ ይህ ለምጨንና አካባቢው ቀጠና አንዱ ነው ብለዋል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይበልጣል ቴቴን ባሰራጨው መረጃ መሰረት እከሌ ስለ ፋኖ እያወራ ነው፣ እከሌ ስለ ፋኖ ነው የሚያወራው። እነሱ የሚያወሩ ስለ ደግነት ነው የሚያወሩ። ፋኖ ምን አይነት ደግነት ነው ያለው? ብሔር አይመርጥም፣ እንደ ሸኔ አይደለም እየተባለ ማለት ነው። ሸኔ ያበደ ልጅ የኛ አማራ ልጅ እንኳን አብዶ ማለት ነው አብዶ ዝም ብሎ አብዶ ለየት ተነስቶ ጫካ ጠፋ። ጫካ ዙሮ እየዞረ እንደብድ ነው አብዷል። እብድ አግኝቶ እብድ ገሎ አደባባይ ላይ ይጥላል። አብዷል እኮ ተጥቅፈቶ ምናምን አውልቆ እየሄደ ግን የአማራ ደም ስለሆነ ብቻ አርደው ጥሎታል። ጫካ ላይ አገኘነው። አሁን ይደረጋል። እንደዚህ ብታረጉ የኔ ልጆች የኔ አባቱ ስለሆናችሁ ብቻ እኔ አማራ በሆነ ራሱ እንደዚህ ብታረጉ ደስ አይለኝም። ግን አሁን እየሰራችሁት ያለው ስራ እውነት ለመናገር እናንተ መታገል የሚፈልግ ሰው የለም። ይለና ያለው ሰው ማለት በዚህ እጃችሁ መጣል። አሁን ምንም መዋጋት እኮ አይጠበቅባችሁ። ምንም መዋጋት አያስፈልግም። ይመጣል ቤቱ ይሄዳል። ስለዚህ እናንተ ማንም ሊዋጋ አይችልም ማለት ነው። ማንም ከማዕከላዊ ውስጥ የበለጠ ነባር ጦር የለም፣ ማንም የለም። አሁን ይሄ ወደዚህ የሚመጣው 6 ወር 5 ወር አሰልጥኖ ያመጣዋል። ልጅ ነው ጭራሽ ነው አይተኩስም። የደግነታችሁ ይቀጥል ነው የምለው እንደ አባትነት። ሌላ ለዚህ ምስኪን የዋህ ህዝብ ማንም እየመጣ ለሚገፈትረው ህዝብ ስለቆማችሁ እናመሰግናለን። የስክስ ዘራው መናገር ፈልገው አመሰግናለሁ። ስራ በቃ መገሰ ኮሽ ይባላል። ያው እነሱ ገልጸውታል። በአብዛኛው የመጣ ነው 2014 ነው። በጁንታው ውጊያ ነው ተወቀተናል። ከዛ እንደተዋጋን ቀጥታ ወደ ኦሮሚያ ክልል ገባን። ኦሮሚያ ክልል ገብተን ብዙ ቦታ ዙረናል። ሪያም ተጨፈጨፈናል። ጋር ግን መቻራ የሚባል ቦታ ላይ ስንገባ ህዝቡ የአማራ ህዝብ
በተለይ የወሎ ህዝብ ነው። እዛ አካባቢ ነው በቃ አጠቃላይ አማራው ጭፍጭፍ የተደረገ ማለት ነው። ከ200 ምናምን በላይ ህዝብ አጠቃላይ ፍስስ የተደረገ የታረደበት ስብሰባ ተብሎ እንደዚህ በህዝቡ አጠቃላይ ወጥቶ የታረደ እንዲህ በዚህ የታረደ ማለት ነው በቢላ በጣም የሚያሳዝን ማለት ነው። ሲነግሩን ማህበረሰቡ እዚያ ላይ ማህበረሰብ ሲናገር እያለቀሰ ነው የሚናገር ማለት ነው። ማለት እዛ ያሉ ማህበረሰብ እንዲህ ፊዚካላችን አይተው ነው የሚለዩ ታነጋገራችን ተውለመናችን ማለት ነው። እንደዛ አይተው የሚለዩ አማራንን ኦሮሞንን ሁሉን ነገር የሚለዩ እና ወደዛ አሁን እዛ ማለት እዛ ብዙ ቆይተናል። ወደ 6 ወር ምናምን ተቀምጠናል። እዛ ቆይተን ወደ ተነስተን ስንመጣ በጣም ያዘኑ በቃ ማለት እዛ ያሉት አጠቃላይ ኦሮሚያ ክልል ያሉት ኦሮሞ እንትን ወሎች በጣም ተበድለዋል። ፖሊስ እነዚህ ሚኒሻ ምናምን በጣም በድሏቸዋል። ተደብድበው ክስ ሲሄዱ ማለት ተደብዳቢ ነው የሚታሰር ተደብዳቢ ማለት ነው። ዋስ ራሱ የሚኖር ብር ነው ሰው አይደለም የሚሆንላቸው ሲነግሩ እንዴት ብር ይሆናል? ለአንድ ሰው 100 ሺህ ብር ከፍሎ ነው የሚያስወጣ ዋስ ያስወጣ እና እዚያ ያለው መከላከያው በቃ ማለት በኋላ መጀመሪያ የነበረው ማለት ነው። በኋላ ባለው ነገር ግን ሲነጋገሩ ባለው የተሻለ ትንሽ ተሻሽሎ ግን አሁንም እየተቀረፈ አይደለም። እኛ ግን መተን እዚህ መተን ወደዚህ ታጥፈን ወደዚህ በአፋር ታጥፈን ወደዚህ ስንገባ ወደ አማራ ክልል ገብተን እንደዋወል እኛ ጋር ወደዚህ ገብተን አስና በጣም ደስ ያላቸው ብዙ ወጣት አለ እዛ የሚሰቃይ ማለት ነው። የሚያመጣው ስላጣ እንጂ እዚህ መጥቶ መታገል ይፈልጋል። ወደ ፋኖ መጥቶ መታገል ይፈልጋል ማለት ነው። በጣም ተበድለዋል እዚያ ያሉት እየታረዱ ነው እየተጨፈጨፉ ነው እዚያ ያሉት። ስለዚህ ወገን የሚደርስላቸው ወገን የላቸው እና እናንተም ባላችሁ ሰው ታላችሁ እዚያ ያሉት ሰዎች እንትኖች የወሎ ህዝብ በተለይ መሻራ የምትባለው አካባቢ በጣም ተጨፍጭፋል። ያቺ መንደር 11 መንደር 21 15 ምናምን የሚባለው ሰፍራሉ እነሱ ናቸው በጣም የታረዱ ታሪክም የሆነ ማለት ነው። ታሪክ የሆነ እዛ ማህበረሰብ የታረደ የተጨፈጨፈ ማለት ነው። ስለዚህ እኛ ወደዚህ ስለሆነ እናንተ ወንድሞቻችሁ የአማራ ደም ናችሁ እናንተ አማራን ነፃ ታወጣላችሁ ብለው ሲሉ ነበር። ፎቶአችሁን ላኩልኝ ሲሉ ነበር። እንደውም እናንተ አካባቢ ፎቶአችሁ አማራሩ ጋር ተነሱና ፎቶአችሁን ላኩልኝ ሲደውሉ ነበር እኮ እናንተን እኛንም ለምን አይወስዱንም እያሉ እናንተም ልክ እንደዛ ማለት ብታመጧቸው እዚያ ያሉትን ወጣት አሉ ተበድሏል ተጨፍጭፈዋል እና እነዛን ብታመጧቸው እና እዚህ ብትታገሉ እኔ ደስ ያለኝ ነገር አሁን እዚህ ስንመጣ እዛ አመራሩ ምንድነው ያለ እዚህ አፋር ላይ ተሻግረን ተሰብስበን ነበር በአመራር ደረጃ ማለት ነው። አጋንታ መሪ በላይ ተሰብስበን ፋኖ ቁመ ጠብቀን ያዘ ነው የተባለ ቁመ ጠብቀን ያዘ በአብዛኛው ጀሌ ነው የተባለ እየተባለ የተወራ ማለት ነው። ያው እንግዲህ የሚያምን ያምናል። እኛም እዚህ ስንመጣ ደግሞ ያየነው ሌላ ነው ማለት ነው። እዛ በሬጅመንት እኮ ያለ እኮ ብሬን እኮ 4 ብሬን 5 ብሬን ነው። እዚህ ግን በሬጅመንት ያለ እዛ ቢያንስ በቃ ሸኪ ታጣፊው ሸኪቱ ናት ያለች። ጥቁር መሳሪያ የለም በአብዛኛው በቃ የለም መሳሪያ ጥቁር መሳሪያ ተመርጦ እነዚህ መጡ በአብዛኛው የለም ማለት ነው። እዚህ ግን ጥቁር መሳሪያዎች እዚህ ያላየኝ ብሬን ስናይፐር ሙሉ አለ ማለት ነው። የሚወራው እዛ የሚወራውና እዚህ ቤት ስቦት የሚወራው ወሬ አንድ አይደለም ማለት እዛ የሚወራው